የሰሜን ላይ ያለው ቡና ጠቅላላ ከዚህ የተወሰደ ስለዚህ ይገዛሉ ይያሉ የሚፈልጉት 74 54 ነው ማለት ነው ይሄ ሙሉ 74 ነው እዚህ ጋር ደግሞ ወደ 20 ሺህ በአጠቃላይ እነዚህ ወደ 45 ሺህ ነው ስለዚህ ሻሻለ ልክ ይሄ ማካዳሚያ ነት ይባላል በኢትዮጵያ የመጀመሪያ ማካዳሚያ ነት ይባላል እንደው ቾሎ ነው ገና ማፍራት አልጀመረም በቃ እንግዲህ በቃ በሚቀጥለው አመት ጀምሮ ማፍራት ይጀምራል ከዛ አንድ አመት ከለቀምን በኋላ ሁለተኛ አመት ለቅመን በቀጥታ ለዚህ አይነት ነገሮች አዋጭነታቸው እኔ እስከ ዛሬ በግብርና ባለሙያም ሰምቼ አላቅም አንደኛ እንደነዚህ አይነት ነገሮች በጣም ውድና የማይገኙ አይነት ነገሮች በማከላይ ኢትዮጵያ ደረጃ መኖሩ እጅግ በጣም አበረታች ነው ከሁሉም ግን የመንግስት ሰራተኛ ሆኖ ቆይቶ ህዝብ አገልግሎ ከዛ ደግሞ ወደ ኢንቨስት ላድርግ ብሎ በዚህ ልክ ደግሞ አፕሪሺየት ማድረገው የአካባቢውን መንግስት ነው አንድ ባለሙያ የሆነ ሰው በዚህ ልክ ያለማል ብሎ ተስፋ ጥሎበት ይሄን የመሰለ መሬት መስጠቱና ድጋፍ ማድረጉ በመጀመሪያ መስሪያ ቤቱን ማመስገን ፈልጋለሁ ሲቀጥል ደግሞ ወንድሜ ይሄን አካባቢ እርግጠኛ ነኝ ዝም ብሎ ስታይ ብዙ የተለፋበት ነው ይሄን አካባቢ ወደ ውጤት ማምጣት ትልቅ ነገር ነው ከሁሉም የላቀ ነገር ያየሁት ምንድነው ብቻዬን አይደለም አንድም አካባቢ ላይ አንድ ሰው ሲያለማ ማህበረሰብን ይዞ ማህበረሰብን ታርጌት አድርጎ መስራት ሀገር ይቀይራልና ትልቅ አፕሪሺየሽን አለኝ ዙሪያ ላይ ያሉ አርሶ አደሮችን በየአመቱ ከችግኝ ለምሳሌ ቡና በጣም ውድ ነው ይታወቃል በጣም ይለማል አካባቢያችን ላይ ግን ከማልማት አንፃር ያሉ ችግሮች አሉና ያንን ሰብረህ ማህበረሰብንም ተጠቃሚ ለማድረግ እየሄድክበት ያለው ርቀት ይበል የሚያሰኝ ነው በቀጣይም አንተ ጓሮ ላይ አንተ ማሳ ላይ ያየናቸው ነገሮች ዞር አላልንም እንጂ ወደ ሌላ አካባቢ ይኖራል የሚል ተስፋ አለኝ አጎራባች ባትሰጣቸው እንኳን ጠይቆ ከሚወስዱ ማህበረሰብ ይፈጠራል ምክንያቱም ያንተ ለውጥ ነው ሌላውንም ሊለውጥ የሚችለው የሚል ነገር አለ ከዛ ባሻገር እንደ ጉራጌ ዞን እንደ አገና ከተማ አስተዳደርም ትልቅ ሀብት ነው ይሄ ወደ ሌሎቹ መስራት መቻል አለበት እኔ ያየሁት ነገር በጣም አሁን እዚህ ኤሪያ ራሱ ያየነው በጣም ብዙ ነገሮች አሉ ጊዜ ስለሌለን እንጂ ብዙ ትምህርት መውሰድ ይቻላል ብዙ ነገር መቀመር ይቻላልና ይሄን ሀብት ወደ ሌሎቹ ማስፋት ማንንም ሰው ለሳምንትም ይሁን ለአንድ ወር ቦታውን ለማስተዳደር የገባ አካል ይሄንን ሀብት ለሌሎቹ ሼር ማድረግ መቻል አለበት ያ አርሶ አደሩን ብዙ ጊዜ ትምህርት ወይም ደግሞ ስብሰባ ተሰብስቦ መበተን ብቻም ሳይሆን ላይክ እንደዚህ ሳብ አድርጎ አምጥቶ ጉብኝት አላደረጋችሁም አይደለም እያደረጋችሁ ሊሆን ይችላልና አካባቢ ላይ እኔ ብጠይቀኝ ይኖራል ብዬ አልጠበቅኩም አሁን የከተማ ግብርና ስትሉኝ በጣም ትንሽ ነገር ጠብቄ ነው የመጣሁትና እንደ ጉራጌ ዞንና እንደ አገና ብቻ አይደለም ይሄ የማዕከላዊ ኢትዮጵያ ሀብት ነው ሶ ወንድማችን የማዕከላዊ ኢትዮጵያ ትልቅ ሀብት ነው እኔ በሚዲያም አላየውም ምናልባት የኮሙኒኬሽን ጋፕ ነው ብዬ ነው የምወስደውና በቀጣይ ምናልባትም ብዙ ፍሎ ይኖራል ወደዚህ በተለይ በዚህ ችግኝ ዙሪያ እኔ ኡስማንም ሰምቻለሁ ኡስማን ይሄንን ጥቅሙን ባቅ ኖሮ በጣም አግራቬት ያደርግ ነበር መጥቶ ያየም አይመስለኝምና እኛም ባገኘነው አጋጣሚ ሁሉ ያሉ ነገሮች እየተሞከሩ ያሉ ነገሮች በከተማ ስታንዳርድ ግን ከሌላው የተለየና ትንሽ ከፍ ያለ ደረጃ ላይ ናቸውና ይሄን ነገር ተጠናክሮ መቀጠል መቻል አለበት ከሁሉም ደግሞ ሌሎችን ይዞ ለማደግ የሚደረጉ ጥረቶች በቀጣይም ተቀምሮ ለሌሎች ሼር መደረግ ለሌሎች ወረዳዎች ጉራጌ በተፈጥሮ በጣም የታደለች ዞን ናት ጉራጌ ዞን እንደ ጉራጌ ዞን ስናይ በተፈጥሮ የታደለች በጣም ለፊድ የሚተጉ ማህበረሰብ ክፍል ያለበት አካባቢ ነውና ይሄንን ደግሞ ሼር እያደረግን ሁሉንም አካባቢ ካጥለቀለቅን ቅድም እሱ እንዳለው ቡና ከሌላ ቆጮ ከሌላ የሚመጣበትን ነገር አቁሞ ለሀገር ማቅረብ የሚቻልበት ኦፖርቹኒቲ በጣም ምቹ ነውና እኔ ባየሁት ነገር በጣም ተደስቻለሁ ጊዜ በኖረኝ ሁሉንም ዞረን ደግሞ አንድ ቀን 750 ብር ይሸጣል 750 ብር እየተሸጠ ይሄ በራሳችን ጓሮ በትንሽ መሬት ማግኘት ብዙ ምርት ወጣት ለዚህ ከተማ ነው ተቀበለው የመንግስት ሰራተኞች ደሞዛቸው ትንሽ ስለሆነ በርካታ
ግንባሩ ራሱ ስጋ ነው። ግንባሩ በቃ አሁን